ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናቸው ያላቸው እግዚአብሔር ይመስገን ደህና ነን። እንግዲህ የሩቲ ልደት ነው። እንኳን ተወለድሽ ሃፒ በርዝዴ በሏት ሁላችሁ ማለት ነው። ልደቷ ነው ዛሬ እና ደግሞ እዚህ ጋር መምጣት ያለበት ደስታ የሚባል ሰውዬ እዚህ ቦታ እንዳናይ ማየት የምንፈልገው አብርሃም ታደሰ ብቻና ብቻ ነው። ባይዘዌ እኛ ሩታ ስንነቅፍ ማለት ነው ስራዋ ደስ ብሏችሁ እያያችኋት ነው ወይስ ምንድን ነው? እኛ ከአብርሃም ታደሰ ጋር እንድትመጣ ፍቅር በፍቅር ሆነው እንዲመጡ ስለምንፈልግ ብቻ ነው ሌላ ነገር የምንናገረው እንጂ እንድናንተ ሸኳኮች አይደለንም። ዛሬ ምናምን እና ደግሞ ዛሬ ልደቷ ስለሆነ አፕ በርዝዴ በሏት ሁላችሁ ማለት ነው። በመቀጠል ደግሞ እዚህ ልደት ላይ አብርሃም ታደሰ ካልተገኘ እንደው ምናለች መልካም በሉ። አብርሃም ታደሰ ግዴታ መገኘት አለበት። ምክንያቱም የብዙ ሴቶች ልደት ላ አብርሃም ታደሰ ሄዷል ወይም ደግሞ ቀብራራው በኛ አጠራር ማለት ነው። ስለዚህ የልጁ እናት በርዝዴ ላይ እንደው ምናለች ትላላችሁ? አብርሃም አላ ይገኛል። እና ደግሞ እኛ የሆነ ነገር ስንናገር ደግሞ እላይ ወታችሁ ታች አትውረዱ። ባጠፉት ልክ እንናገራለን። አው ቅድም የተናገርኩት ምንድነው እና ታዲያ ምንድነው የምትሉት? ልክ እኮ ነኝ። ለልጅ አባት ስል ምናምን እንዳትነኪው ማለት የለባትም። የእሷ ነው የማንም መስጠት የለባትም። በቃ አለቀ። እሷ እኮ ሩታ እኮ አሳልፋ እየሰጠችው ነው እኮ ለሌላ ሰው። ስለዚህ የሆነ አገናዝባችሁ እዩ። አለበለዛ ደግሞ ሩታ ስህተት የለባትም ምናምን እያላችሁ የሆነ ግግም አትበሉ። ስህተቷ ምንድን ነው? በቃ ባሏ ነው፣ የልጇ አባት ነው። የማንም አሳልፋ ለመስጠት መብት አላት። በባሏ ላይ ስልጣን ያላት ሩታ ነው እንጂ ሄርሜላ አይደለችም። ስለዚህ አትናገሪ። ኧረ እባክሽ የምርሽን ነው። በደንብ ነው ብንናገር። እንዲያውም ነገረኛ አታርጉን። ኧረ ተው፣ ኧረ ተው፣ ኧረ ተው። ጌታ ሆይ፣ ኧረ ጌታ ሆይ ጠብቀኝ፣ ከነዚህ አይነት መላስ ሴቶች ጠብቀኝ እና ይመቻችሁ። እና ደግሞ የሩቲ ዛሬ ልደቷ ስለሆነ በቃ ለልደት ጊፍት ምናምን ይሰጣታል። ሀቢ በርዝዴ ማለት ራሱ ቀላል አይደለም። እና አሁን በእኛ ጊዜ ቋንቋ ተቀይሯል። ልክ እንደ ውጭ ሀቢ በርዝዴ ምናምን ነው የሚባለው። ሰምተሻል አዳሜ ማለት ነው። ስለዚህ እንደዛ ብላችሁ ላኩላት ማለት ነው። ሩቲ እኮ የዩቱብ ድምቀት፣ የቲክቶክ ድምቀት፣ የሁሉም ድምቀት ናት። ባይዘዌ ስንናገራት እንደ ጠላናት አታርጉ። አብርሃም ታደሰን ደግሞ በደንብ ነው የምንወደው። ምን አርጉ ነው የምትሉን? አስተያየት ስጡ አይባልም። መውደድና መጥላት ደግሞ ለዩ። እናንተ እንዲህ ምን አስባችሁ ነው? ጌታን በጣም ነው የምታበሳጩኝ።